አምላካችን ወርሃ ጾሙን ሰላም አስፈጽሞ ለዛሬው ደግሞ የሕጽበተ እግር የቅዱስ ቁርባን ስርዓት የተሰራበት ዕለት ጠብቆ ስላደረሰን የአምላካችን ስም የተመሰገነ ይሁን። እንግዲህ ዛሬ ጸሎተ ሐሙስ ይባላል ወይም ምሴተ ሐሙስ ይባላል። ታችን መድኃኒታችን ኢየሱስ ክርስቶስ ሁለት ስርዓትን ሰርቶ አሳይቶናል። አንደኛው አሁን እንግዲህ ቀጥሎ የሚከናወነው ስርዓት ነው። እስካሁን ሲጸለይበት የነበረውን ማይ በዚህ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለሁለት ጉዳይ ነው። አንደኛው ለአርአያነት፣ ሁለተኛው ለቤዛነት። አርአያነት ማለት ምሳሌነት ማለት ነው። በቃሉ የሚያስተምረውን ትምህርት እንደገና ደግሞ በተግባርም በሕይወቱ በኑሮ ለማሳየት ነው። ሰዎች የሰው ልጅ ከጠፋበት ለመመለስ ከወደቀበት ለማንሳት ሲመጣ ሰው ብዙ ነገር ጎሎት ነበረ። ሃይማኖቱም ጎስቅሎበት ምግባሩም ተበላሽቶበት ስለነበረ ፍጹም ሰው የሆነው አምላካችን በለበሰው ሥጋ ሰዎች ሊሰሩት የሚገባቸውን በጎ ተግባር በቃል ብቻ ሳይሆን በትእዛዝ ብቻ ሳይሆን ፈጽሞ በማሳየት ነበረ ያስተማረን። ከነዚህ ዛሬ አንዱ አሁን እንዳየነው በንብትራ በኩስኩስት ውሃ አደረጉና አቀረቡለት። ወገቡንም ታጠቀ። ደቀ መዛሙርቱ አልተረዱትም እና እንዴት ሊሆን ይችላል ብሎ ሐዋርያው ቅዱስ ጴጥሮስ እኔማ በአንተ ልታጠብ አይገባኝም፣ ፍጡር በፈጣሪ እንዴት ይታጠባል ሲል ጌታ ካልታጠብክ ለዘላለም ከኔ ድርሻ አይኖርህም ሲለው ይህማ ከሆነ ሁለንተናዬን እጠበኝ ብሎ ከሐዋርያት አለቃ ከቅዱስ ጴጥሮስ ጀምሮ 12ቱንም ደቀ መዛሙርቱን ሸብረክ ብሎ በጉልበቱ እግራቸውን ዝቅ ብሎ አጠባቸው። ከነዚህ ከታጠቡት አንዱ ይሁዳ ነው። ይሁዳ ዛሬ ሌሊት አሳልፎ ይሰጠዋል። አሳልፎ እንደሚሰጠው ያውቃል ጌታ። ነገር ግን አልለየውም። ጠላቶቻችሁን ውደዱ ብሎ ፍቅርን ያስተማረ አምላክ ነውና ይሁዳ አሁን ከፊት የጠላትነት ስራ ቢሰራም ጌታን በማስያዝ ጌታ ግን ይህንን እያወቀ ከሌሎቹ ጋር አብሮ አጥቦታል። ይህን ካደረገ በኋላ ያደረግኩትን ሁሉ አስተዋላችሁን ብሎ ጠየቃቸው። የሚያደርገውን ነገር ሁሉ ጌታ እንድናስተውል ይፈልጋል። በአጋጣሚ በድንገተኛ ክስተት የሚደረግ ሳይሆን በዓላማ የሚደረግ ነውና ድርጊቶቹ። እንግዲህ እናንተ መምህርና ጌታ ትሉኛላችሁ፣ አዎም ደግሞ ነኝ። መምህራችሁ ጌታችሁ ስሆን እግራችሁን ካጠብኳችሁ እናንተም እንደዚሁ የወንድሞቻችሁን እግር እጠቡ። እኔ ይህንን እንዳሳየኋችሁ ከዚህ በኋላ እናንተም በዚህ አይነት በፍቅር እምነታችሁን አንዱ ለሌላው የሚገባውን በማድረግ የትህትና ስራ ስሩ ብሎ አስተማራቸው። ከእግር ማጠቡ ዛሬ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም የሆነ ትህትናን ነው ያስተማረን። የደቀ መዛሙርቱን ራስ አይደለም እግራቸውን ነው ያጠበው። እንግዲህ ከእግራቸው ስር ሆኖ እግራቸውን ማጠቡ ፍጹም ትህትናን ለሰው ልጅ ለማስተማር ነው። ይህንን ደግሞ እናንተም አድርጉት። ትህትና ክብርን ትቀድማለች ይላል ጠቢቡ ሰለሞን። ሰው ለመክበር ከፈለገ ትሁት መሆን አለበት። መቅድሙ የሚቀድመው የትህትና ስራ ከሰራ አይዋረድም።
ትህትና ማለት ራስን ዝቅ ማድረግ፣ ሌላውን ከፍ ማድረግ ማለት ነው። በሰው ቋንቋ፣ በሰው አስተሳሰብ ራስን ዝቅ ማድረግ ከሰው በላይ ማድረግ እንጂ ብዙ ጊዜ ሰው በጠባዩ የሚፈልገው ራሱን ለሌላው ዝቅ ማድረግ አይደለም። በክርስትና ሕይወት ግን ሌላውን ማስበለጥ፣ ራስን ከሌላው ማሳነስ ነው። ሰው ራሱን እንዲህ የትህትና ስራ ስለሰራ ደግሞ አይዋረድም፣ ይከብራል እንጂ። ከዚያ በኋላ ትህትና አስቀድማ መንገድ ከጠረገች ትህትና በሚሰራው ሰው ዘንድ ክብር ትከተላለች ማለት ነው። ስለዚህ ለመክበር የትህትና ስራ ስሩ ነው። ራሱን ዝቅ የሚያደርግ ከፍ ይላል፣ ራሱን ከፍ የሚያደርግ ደግሞ ዝቅ ይላል ብሎ በዛሬው ዕለት ክርስቲያናዊ ስነ ምግባር፣ ክርስቲያናዊ ሕይወት በተለይ ጸጋን ሁሉ የሚያሰጠው የጸጋዎች ሁሉ መግቢያ በር ትህትና ነው። ትህትና ካለ የበጎ ምግባራት ሁሉ ይከተላሉ እና ክርስቲያኖች ይሄ በሕይወታቸው እንዲጸባረቅ ይሄንን አስተማረ። ይህን ካደረገ በኋላ አጠባቸው። ከዚያም በኋላ ተቀመጠና የቀረበውን ህብስት ባረከ። ለእራት የቀረበውን ህብስቱን ባርኮ አመሰገነ። ጽዋውንም እንዲሁ አንስቶ አመሰገነ። ካመሰገነም በኋላ እንካችሁ፣ ይህ ለሐዲስ ኪዳን ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው፣ ጠጡ። እንካችሁ፣ ይህንንም ስለ እናንተ የሚቆረሰው ሥጋዬ ነው፣ ብሉ። ይህን በበላችሁና በጠጣችሁ ጊዜ ትንሣኤና ሞቴን ትናገራላችሁ። ይህ ሥጋዬ ነው፣ ይህ ደሜ ነው። ሥጋዬ እውነተኛ የሕይወት መብል፣ ደሜም የሕይወት መጠጥ ነው። ይህንን ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ የዘላለም ሕይወት የሚያሰጠውን የዘላለም የእግዚአብሔር መንግሥት የሚያወርሰውን በእግዚአብሔር መንግሥት ቦታ የሚያሰጠውን ዋስትና ያለውን ቅዱስ ሥጋውን ክቡር ደሙን ለኃጢአታችን ቆርሶ ደሙን አፍስሶ በዚህ ይህንን ብሉ ጠጡ፣ ኃጢአታችሁ ይሰረይላችኋል፣ ይወገድላችኋል። ሥጋዬን ሰው ካልበላ ግን አማኝ ሆኖ ደሜንም ካልጠጣ የዘላለም ሕይወት ከኔ ጋራ የለውም ብሏል። ስለዚህ ዛሬ የብሉይ ኪዳን የኦሪቱ መስዋዕት ሙሉ በሙሉ ሽሮ የአዲስ ኪዳኑን ቁርባን የአዲስ ኪዳኑን መስዋዕት ነው ዛሬ የሰጠን። የኦሪቱ መስዋዕት ምን ነበረ ሲባል በቅዱስ መጽሐፍ እንደተጻፈው ሰዎች ኃጢአት፣ በደል በሚሰሩበት ጊዜ ወደ ካህኑ እንስሳ በግ፣ ፍየል፣ ኮርማ ይዘው እየሄዱ ያንን ካህኑ ጸልዮበት እጁን በበጉ ላይ ጭኖ ያን ነበር የሰውየውን ኃጢአት እንዲወስድ የሚያደርገው። ያም ሆኖ ግን ከዘላለም ጥፋት የሚያድን አልነበረም። ከጊዜያዊ መቅሰፍት ይታደጋቸው ነበር እንጂ ዘላለማዊውን ኃጢአት ሙሉ በሙሉ አያጠፋም ነበር። ቢጠፋ ኖሮ የአዳምና የሔዋን ኃጢአት ልጆቻቸውም በእንስሳቱ ደም መፍሰስ፣ ስብ ማጤስ ይፈታ ነበር። ነገር ግን ያ ለጊዜው የሆነው ቆይታ፣ አሁን ግን አማናዊ በግ የተባለው ራሱ መስዋዕት ሆኖ የቀረበው ራሱ ነው። ሰዊውም እሱ ነው፣ ተሰዊውም እሱ ነው። መስዋዕት አቅራቢ ሁሉም እርሱ ሆኖ በራሱ ሥጋ መቆረስ፣ በደሙ መፍሰስ ከዘላለም ጥፋት ከዘላለም ሞት በራሱ መስዋዕትነት አዳነን። ራሱን የሰዋው ደግሞ እንድንበላው እንድንጠጣው ነው። ዛሬ እንግዲህ በአዲስ ኪዳን ያለውን የብሉይ ኪዳኑን መስዋዕት ሽሮ የአዲስ ኪዳኑ መስዋዕት የራሱ ሥጋና ደም ቆርሶ የሰጠበት ዛሬ ደቀ መዛሙርቱን ያቆረበበት ደቀ መዛሙርቱ ሕይወት ሰጪ የሆነውን የሐዲስ ኪዳን መስዋዕት ዛሬ የተቀበሉበት ነው። ከዚህ አንጻር
ወንጌል ላይ የምናነበውን ነገር በቀጥታ ቤተክርስቲያን ድርጊቱን መስማት ማሰማት ብቻ ሳይሆን ቀጥታ ድርጊቱ አሁንም እየተፈጸመ ነው። እስካሁን ሲከናወን የነበረው ስርዓተ ጸሎት እንዳለ ሆኖ አሁን ሕጽበተ እግር ይቀጥላል። ከሕጽበተ እግሩ በኋላ በቀጥታ የሐዲስ ኪዳኑን መስዋዕት እንሰዋለን፣ እንቀድሳለን፣ እንቆርባለን ማለት ነው። እግዚአብሔር አምላካችን ለዚህ ለድህነት ሕይወት ጠብቆ ስላደረሰን ክብርና ምስጋና ለእርሱ ይሁን። ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ለማግኘት እሱ በቸርነቱ ይርዳን። አሁን ወደ ቀጣዩ ሕጽበተ እግር